ዋት ጋይስ ዛሬ በሌላ ቪዲዮ መጥተናል። የዛሬ ቪዲዮአችን ትንሽ ከሌላው ቪዲዮ ለየት የሚያደርገው ነገር ከዚህ በፊት ስለ እንደዚህ አይነት ኮንሰፕት አስቼም አውርቼም አላውቅም። እኔም የራሴን ኦፒኒየን ወይም የራሴን አይዲያ አላስቀመጥኩበትም እና አውርቼም ስለማላውቅ ማለት ነው። ቢኮዝ በጣም ብዙ ሰው ካወራበት እና በጣም ብዙ የተናገረበት ነገር ላይ ሀሳብ ስለማልሰጥ ወይም የራሴን ነገር ብዙ ጊዜ አላስቀምጥም። እሱ ምንድነው ስለ ፋት ሎስ ነው። ብዙ ሰዎች እየተቸገሩበት ያሉበት ነገር ነው ፋት ሎስ ማድረግ እና በዛ ምክንያትም ዴማንዱ በጣም ሰፊ ነው፣ በጣም ማሲቭ ሆኗል። ከረንትሊ እኔ ጋር ስትመጡ ደግሞ ፋት ሎስ ማድረግ በጣም ከባድ ነገር አይደለም። ሲምፕልስት የሚባለው ነገር ቢኖር ምድር ላይ ፋት ሎስ ማድረግ ነው። በጣም ቀላሉ ነገር ማለት ነው። ፋት ሎስ ሳይሆን ከባዱ ነገር እኛ የምንጠቀምበት መንገድ ነው። እኛ ፋት ሎስ ለማድረግ የምንጠቀምበት መንገድ ነው ብዙ ጊዜ ፋት ሎስን ከባድ የሚያደርገው ነገር ማለት ነው። በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ። ስለዚህ ምንድነው ዴማንዱ በጣም ሰፊ ነው። ዴማንዱ በጣም ሰፊ ሲሆን ሰፕላየሮች ወይም የዚህ እውቀት ወይም የዚህ ባለሙያ የሆኑ ሰዎች ምንድነው በጣም የተለያየ ስትራቴጂ እና የተለያየ ፕሮቶኮል ክሬት እንዲያደርጉ አድርጋቸዋል ማለት ነው። ስለዚህ የእኛን ሳይኮሎጂ በመጠቀም እነሱም የራሳቸውን ስትራቴጂ እና ፕሮቶኮል ክሬት በማድረግ አብዛኛው ሰዎች የሚጠቀሙት ስትራቴጂ ፋት ሎስ እንድናደርግ ያደርጋል። ካርብ ሳይክሊንግ ሊሆን ይችላል፣ ዋተር ፋስቲንግ ሊሆን ይችላል፣ ዲቶክስ ሊሆን ይችላል፣ ፋት በርነር ሊሆን ይችላል። ስለዚህ እነዚህ ሁሉ ነገሮች ይሰራሉ። አይሰሩ የሚባል ነገር አይደለም። ለረጅም ጊዜ ሊቆይ የሚችል ወይም ሲቴብል የሆነውን መንገድ አይደለም ብዙ ጊዜ የምንመርጠው እኛ ስንመርጥ ማለት ነው። ያ ነው አንደኛ ፋት ሎስን ከባድ ከሚያደርጉ ነገሮች አንዱ ነገር ማለት ነው። ስለዚህ እኛ ወዲያው መክሳት ነው የምንፈልገው፣ ወዲያው መቀነስ ነው የምንፈልገው። ከኛ ጋር ላስት የሚያደርግ ነገር ሳይሆን በአጭር ጊዜ ውስጥ ለውጥ ማየት የምንፈልግበት ነገር ስለሆነ ሳፕላየሮችን ይሄን ነገር አንደርስታንድ በማድረግ የኛን ሳይኮሎጂ አንደርስታንድ በማድረግ የተለያየ መንገድ ክሬት እንዲያደርጉ አድርገውናል ማለት ነው። ስለዚህ ሄልዚ የሆነው ስትራቴጂ የቱ ነው፣ ሄልዚ የሆነው ፋት ሎስ ፕሮቶኮል የቱ ነው የሚለውን ነገር ዋይዝሊ መምረጥ ይኖርባቸዋል ማለት ነው። ስለዚህ አብዛኛውን ጊዜ ለዛም ሰው ከስቼ ነበር 5-10 ኪሎ ቀነሱ፣ ከዛም ወዲያው ጌን አረኩ። ትልቁ ጥያቄ ከኔ ጋር ምቹ የሆነ ዳይት የቱ ነው ብሎ መምረጥ ነው እንጂ ራሱን የቻለ ፋንሲ የሆነ ስም የለውም ዳይት ሉዝ የምናደርግበት ማለት ነው። ስለዚህ ከእናንተ ጋር ምቹ የሆነና ሲቴብል የሆነ ለረጅም ጊዜ የሚቆይ ዳይት ፋቲንግ ሳትገቡ ክሬቪንጋችሁ ሳይቸገር በጣም ሃንገር ስሜት ፊል ሳታደርጉ ሆርሞናል ኢምባላንስ ወይም ሆርሞናል ፍላክቹዌት ሳይፈጠር የምትቆዩበትን ዳይት ሲስተም ራሳችሁ ክሬት ማድረግ ትችላላችሁ ማለት ነው። ትክክለኛውን ሜተድ ዋይዝሊ መምረጥ ይኖርባቸዋል። ዲስ ኢዝ ናት ማርኬቲንግ። እኔ ጋር ብትመጡ አንደኛ ነገር ምቹ የሆነ ዳይት ነው ዲዛይን የማደርገው። ሁለተኛ የምትፈልጉት ነገር መብላት ትችላላችሁ። ክሬቪንግ አያስቸግራችሁም። ሃንገር የሚባል ነገር አትቸገሩም። ስለዚህ የምትፈልጉትን ነገር እየበላችሁ እንጆይ እያደረጋችሁ መክሰት ትችላላችሁ ማለት ነው። ነገ ከመጣችሁ አንድ ዳይት ስትከተሉ ዳይት ፋቲግ ውስጥ የሚያስገባችሁ ከሆነ ከዛ ዳይት ጋር ላስት አታረጉ። እንዴት ዳይት ፋቲግ ውስጥ እንገባለን ብላችሁ የምታስቡ ከሆነ ልንገራችሁ። ዳይት ፋቲግ ውስጥ መግባታችሁ የምታውቁበት ዶል ዴይ ስለምግብ የምታስቡ ከሆነ ሆርሞናል ፍላክቹዌት እየመጣ ከሆነ ክሬቪንግ በጣም እያስቸገራችሁ ከሆነ ሃንገር በጣም የተቸገራችሁ ከሆነ ምንም ጥያቄ የለውም እናንተ ዳይት ፋቲግ ውስጥ ናችሁ ማለት ነው። ይሄ ዳይት ፋቲግ ውስጥ ለረጅም ጊዜ እንድትቆዩ አያረጋቸው ከሆነ ሰዓት በኋላ ቺት ወደ ማድረግ ትሄዳላችሁ ማለት ነው። እናንተ አትሌት እስካልሆናችሁ ድረስ ዳይት ፋቲግ ውስጥ ከገባችሁ ለፋት ሎስ ብቻ ብላችሁ ዳይት ፋቲግ ውስጥ ከገባችሁ ምንም ጥያቄ የለውም ከሆነ ሰዓት በኋላ ቺት ማድረግ ትጀምራላችሁ። ቺት እያረጋችሁ ትቀጥላላችሁ። ከዛ በኋላ ሪጌኑ በጣም ፈጣን ነው የሚሆነው። ከእናንተ ጋርም ያ ዳይት ላስት አያደርግም ማለት ነው። ዳይት ስትመርጡ አንደኛ ክሬቪንግ ሊያስቸግራቸው አይገባም። ሃንገር በጣም ሊያስቸግራቸው አይገባም። ሆርሞናል ፍላክቹዌሽን ሊያጋጥማቸው አይገባም። ስሙዝ የሆነና ላስት የሚያደርግ ዳይት ነው የሚያስፈልጋችሁ ማለት ነው። ይሄ ማለት አትሌት ካልሆናችሁና ውፍረት ብቻ ለመቀነስ የምታስቡ ከሆነ ማለት ነው። አትሌት ከሆነ ለሆነ ፔሪድ ኦፍ ታይም ስለሚዘጋጅ እነዚህ ነገሮችን ሁሉ ይችላል ማለት ነው። ዳይት ፋቲግ ውስጥ ቢገባ ክሬቪንግ ሃንገር ቢሆንም ማለት ይቋቋመዋል። ቢኮዝ ይሄንን የሚያደርገው ለሾርት ፒሪድ ኦፍ ታይም ስለሆነ ማለት ከሆነ ሰዓት በኋላ ሪፊድ ማድረጉ ስለማይቀር እናንተ ደግሞ ፋት ሎስ ነው የምታደርጉት። የምትፈልጉት ጎል ላይ መድረስ ነው። ስለዚህ ይሄን ሁሉ ፕሮሰስ ለማድረግ ትንሽ ታፍ ነው ማለት ነው ለእናንተ። ቢኮዝ እናንተ አትሌት አይደላችሁም። ውፍረት መቀነስ ብቻ የምትፈልጉት ጤናማ የሆነ ባዲ እንዲኖራችሁ ብቻ የሚፈልገው። ስለዚህ እንደዛ ከሆነ ደግሞ ላስት የሚያደርገውን ሚል ፕላን ወይም ዳይት የሚያስፈልጋችሁ ማለት ነው እንጂ
የተለያየ አይነት የሆነ ፋንሲ የሆነ ዳይት ስትራቴጂውን ፕሮቶኮል መጠቀም ሳይሆን ከእናንተ ጋር ሲቴብል እና ለረጅም ጊዜ ሊቆይ የሚችለውን ዳይት መምረጥ ነው የሚኖርባችሁ ማለት ነው። ይሄን ደግሞ ጥሩ ዳይት የምትፈልጉ ከሆነና ለረጅም ጊዜ መከታተል የምትፈልጉና ሄልዚ የሆነ ፋት ሎስ ማድረግ የምትፈልጉ ከሆነ ደሴም ታይም መስል ቢልድ ማድረግ የምትፈልጉ ከሆነ ስትሬንግ ጊዜያችሁን ሊጨምሩ የምትፈልጉ ከሆነ ዲኤም አድርጉን። ኦንላይን ላይ በደንብ ኮች አደርጋችኋለሁ። ሶ ፋት ሎስ እያደረጋችሁ መሆኑን ሳታውቁ ፋት ሎስ ታደርጋላችሁ ማለት ነው። ሶ እኔ ከረንትሊ የሚከተለው ስትራቴጂ ይሄንን ነው ማለት ነው። አንድ ሰው ዳይት ሲከተል ዳይት ውስጥ መሆኑን ኖትስ ማድረግ የለበትም ብዬ አምናለሁ። ሶ ዳይት ላይ መሆኑን ኖትስ ካደረገ ባዲው ወይ ሜንታሊ ከሆነ ሶ ወደ ዳይት ፋቲግ ውስጥ የመግባት ቻንሱ ሰፊ ነው የሚሆነው ማለት ነው። ስለዚህ ኢንጆይ እያደረገ ላይፉን ውፍረት እንዲቀንስ ነው ፈልገው። ሶ ከረንትሊ ሞደርን የሆነ ስትራቴጂ ይሄ ነው ብዬ ነው የማምነው። አይ ነው ከሆነ ጊዜ በኋላ ከዚህም የተሻለ ስትራቴጂ ክሬት እንደሚደረግ ማለት ነው። ሶ ይሄን እንደ ማርኬቲንግ አስቡት። ሶ ምን ጊዜም ኤኒ ማርኬቲንግ ላይ ዲማንዱ በጣም ማሲቭ ከሆነ ሳፕላየሮች የተለያየ ስትራቴጂ እና ፕሮቶኮል ክሬት ማድረጋቸው አይቀርም። ስለዚህ የዚህን ጊዜ ትክክለኛ የሆነ ሜቴድ ለመለየት ይከብዳል ማለት ነው። ሰዎች የኛን ሳይኮሎጂ መጠቀም ይጀምራሉ ከዛ በኋላ። ስለዚህ ይሄም ልክ እንደዛው ማርኬቲንግ ነው። ሶሻል ሚዲያ ላይ የሆነ ሰው የተነስቶ ካርብ ሳይክሊንግ በጣም አሪፍ ነው፣ ዋተር ፋስቲንግ እንደዚህ ብታደርጉ አሪፍ ነው፣ ዲቶክስ ፋት ሉዝ ለመቀነስ ይረዳል፣ ምን አይልሻል። ከዛም በኋላ ፋት በርነር የሚባል ታብሌት ያወጣሉ። ሶ የተለያየ አይነት የማያልቅ የዳይት ስትራቴጂ ሊስታውስ ይደረጋል ማለት ነው። ስለዚህ ከናንተ ደግሞ የሚጠበቀው ዋዝሊ የትኛው ሊሰራልን የሚችለውን ነገር የሚለውን የዳይት ሲስተም ፕሮቶኮል ስትራቴጂ መምረጥ ነው ማለት ነው። ያንን ለማወቅ ደግሞ ጥሩ ኮች ያስፈልጋቸዋል፣ ጥሩ ሜንቶር ያስፈልጋቸዋል ማለት ነው። ለዚህ ደግሞ እኔ ያለሁላችሁ ማለት ነው። ከናንተ የሚጠበቀው ኢንስታግራም ፔጃችን ላይ ሄዳችሁ ዲኤም ማድረግ ነው። ፋት ሎስ ማድረግ ፈልጋለሁ ካላችሁ ጥሩ ፕሮግራም ዲዛይን አደርግላችኋለሁ። በአጭር ጊዜ ውስጥ ፋት ሎስ የምታደርጉትና ከዛ ዳይት ጋር ስቲክ አድርጋችሁ ለረጅም ጊዜ እየቆያችሁ ኢንጆይ እያደረጋችሁ ሰውታችሁ የተስተካከለ የሚመጣበትን የዳይት ፕላን ፕሮግራም አዘጋጅቻለሁ። ኦንላይን ላይ በተወሰነ ጊዜ አቁሜ ነበረ፣ እንደ አዲስ ጀምሬያለሁ። በአዲስ ሪሰርቾች፣ በአዲስ ዳይት ስትራቴጂ እና ፕሮቶኮል ጥሩ ፕሮግራም የዳይት ፕላን ይዤ ቀርቤያለሁ። ይህን ለማወቅ ያለው እንድታውቁት ጭምር ነው ይህን ቪዲዮ እየሰራሁ ያለሁት። ስለ ዳይት የሚባለው ነገር ያን ከባድ እንዳልሆነ እና ግንዛቤውና ክልው እንዲኖራችሁ ነው። ኔክስት ደግሞ በደንብ ዲቴል ስለ ዳይት እና ስለ ኒውትሪሽን ጥሩ ቪዲዮ ሰራላችኋለሁ ማለት ነው። ዛሬ ቪዲዮአችን ይመስል ነበረ። ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡልኝ። እንድረዳችሁም የምትፈልጉ ካላችሁ ኢንስታግራም ላይ ገባችሁ ዲኤም አድርጉልኝ። እኔም ዛሬ ቪዲዮአችን አመሰግናለሁ። ፒስ አውት።